ኧረ የለም። ለምን ጠይቅሽ? አይ ሁኔታሽ ነው። ሁኔታዬ ምን? ደህና ነሽ? ደህና ነኝ። አትመስይም። በአምነን ተበሳጨ እኮ ነው። ታውቂያለሽ፣ ጠዋት ስነሳ ሶፋ ላይ እንቅልፍ ወስዶት አይቼዋለሁ። የምርሽን ነው? ምን ነው ሰላም አይደለም? አረ ሰላም ነን። እኔማ እኮ ማታ ወይ እንድንጠጣ ብዬ ቤቱን አስተካክዬ እየጠበኩት ነበረ። ወይ አቶ አምነን ያንን ማድረግ አልነበረበት። ወይኔ ጄሪ፣ ቆይ እንዴት ይህንን መጠርጠር ያቅተኛል? አረ ሰከን በይ። ካልሆነ ግን ወይ ትደፈርሻለሽ ወይ ደግሞ ትገነፊያለሽ። አንቺ መሰሪ፣ ቆይ ምን አይነት ውርጋሴ ነሽ? ባለትዳር ወንድ የምትፈልጊው ማነው? ትዳር ያለው ምንድን ነው የሆንሽው? አቶ አምነን ነዋ። ከሱ ውጭ ትቤት ሌላው እንዳለ አምነን ባለትዳር አይደለም መረጣሽ እንጂ። ሲቀጥል ደግሞ ቆይ ምን ስናደርጋየሽን? አምነን ማታ አንቺ ጋር ነበር አይደል? መልሽልኝ እንጂ ማታ እኔ መኝታ ቤት እየጠበቁት፣ አንቺ ግን እንዳይመጣ ይዘሽው ነበረ። እኔ አልያዝኩትም፣ እራሱ ነው የመጣው። ምኞት አይከለክልም። ንጉሱ አንቺን ፈልጎሽ መጣ አይደለ? እመኚኝ፣ በቅርቡ የዚህ ቤት ሙሽራ ሆናለሁ። ያኔ ከዚህ ቤት አንቺን መንቅሬ ያስወጣሻለሁ። ጄሪ በአሁን ሰዓት የምትጥለው የምታነሳው ነገር ሲጠፋባት እንግዲህ አቶ አምናንን እንደፈለገችው አለማግኘቷ እየተነሳ ግን ደግሞ ጄሪን እንደዚሁም ብሌንዬን እንቅ አድርጋ ከዛሬ ጀምሮ ባለትዳር ወንድ ጋር አንቺን ማየት አልፈልግም በማለት እንግዲህ እያስፈራራቻትና አንገቷን እንቅ አድርጋ እኔ ከትንሽ ቀን በኋላ የዚህ ቤት ሙሽራ እሆናለሁ። የዚህ ቤት ሙሽራ ከሆንኩ ከዚህ ቤት ምንቅር አድርጌ ነው የማወጣሽ በማለት እንግዲህ ጄሪ ብሌንን አስፈራርታታለች ማለት ነው። ብሌን ግን እሷ ስላስፈራራቻት የእውነት እንዳለችው አደረገችላት? በፍጹም አላደረገችለትም። አሁንም ለአቶ አድናን ፍቅር እየሰጠችው ትገኛለች ማለት ነው። በዚህ አጋጣሚ እንግዲህ ሲፋን ደግሞ ሁለታችሁም ተባሉ፣ እናንተ አብራችሁ ስትያዙ እኔ ሰላማዊ ሰው መሆኔን ሳውቅ አቶ አምናን የራሴ የግሌ አደርገዋለሁ በማለት እንግዲህ እንደ እባብ ውስጡን እየሰራ ትገኛለች። ሰላም ብያለሁ። ወደ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉን። ቅንነት ለራስ ነው፣ መልካምነት ለራስ ነው። እኛ ኢትዮጵያኖች ራስ በራሳችን ተባብረን መልካም ነገር መስራት በጣም ቆንጆ ነው ብዬ አስባለሁ። ስለምታደርጉልኝ መልካምነት እጅግ አድርጌ አመሰግናለሁ። እንግዲህ ይዤላችሁ የመጣው ድራማ እኔ ከተማርኩት እናንተም ትማራላችሁ በማለት ይዤላችሁ መጥቻለሁ ማለት ነው። አሳዛኙ ድራማ እንደዚሁም ደግሞ በጣም የፍቅር መስዋዕትነት የሚያስከፍል ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ጄሪ በስተመጨረሻ አቶ አምናን ከመረጣት በኋላ ከመርጦም በደመ ነፍስ ከመረጣት በኋላ እንግዲህ በአሁን ሰዓት እሱ ችላ በማለቱና እንደዚሁም ደግሞ በልቡ ብሌን ስለወደደና ስላፈቀረ የምትጥለው የምታነሳው ነገር ግራ ገብቶታል። እሷ በሰውነቷ እንደዚሁም ደግሞ በራሷ በምትተማመነው ነገር እንደፈለጋት እሱን ማሽከርከር ነበር የፈለገችው። አቶ አምናን ግን እንደዛ አይደለም። ምክንያቱም ልብ ትሁቷን በጣም የልብ ቆንጆዋን በጣም ደስ የሚል ብሌንዬ ስለወደደና ስላፈቀረ በአሁን ሰዓት እንግዲህ ጄሪን ላለማናገር ላለማውራት ይበልጥ እሷን አይኗን ላለማየት እንግዲህ ከውጭ መጥቶ ልብሱን እንኳን ሳይቀይር አልጋ ቤት ገብቶ ብርድ ልብስ ውስጥ እየተኛ ይገኛል ማለት ነው። ምክንያቱም እሷን ላለማግኘት እሷ ደግሞ ያው ደፋር እስከሆነች ድረስ ጠርታው ምንድን ያለችው እኔ አንተ ጋር ጊዜ ማሳለፍ እፈልጋለሁ፣ እንደዚሁም ደግሞ ካንተ ጋር ጥሩ ጊዜ ሰዓት እንዲኖር እፈልጋለሁ፣ ለኔ በጣም ትልቅ ነገር ነው እያለች በልቅሻ እንግዲህ አቶ አምናንን እየለመነ ትገኛለች ማለት ነው። አቶ አምናን እንግዲህ ከአይኗ ላይ እንባ ሲፈስሳይ ችግር የለውም እናሳልፋለን፣ ግን ደግሞ ነገ ምን አለ ሲላት
ምንም ባይኖር በቃ ላንተ ጊዜ ማሳለፍ ለኔ ከሁሉም የበለጠ ጊዜ ነው በማለት መልሳለታለች። ጄሪ በአሁን ሰዓት አቶ አምናን እንዳይጠቅማት ባሏ ለማይሆን በጣም እዳ ውስጥ ገብታለች፣ ችግር ውስጥ ገብታለች። ወይዘሮ መርሲ የማትወጣ ችግር ውስጥ ከታታለች ማለት ነው። ያደረገቻት ምንድን ነው? እያሳሳቀቻት እንግዲህ ወይዘሮ ሰማትን ኬኒኒ እንድትቀይር አድርጋታለች ማለት ነው። ስትቀይር ደግሞ ምንድን ያደረገቻት? ቪዲዮ ቀርጻታለች ማለት ነው። በጣም የሚያሳዝን ነገር እንግዲህ ወይዘሮ መርሲ በጣም ክፉ ሴት ነች። በጣም ክፉ ሴት እንግዲህ ምንድን ነው የተፈጠረው? ቀርጻታለች ማለት ነው። ከቀረጸቻት በኋላ እንደዚህ ኒውሞሪውን አውጥታ ስትንደፋንደፍ ለመቀየር የተፈጠረው ነገር ኒውሞሪ ይጠፋባታል። ያንን ኒውሞሪ እንግዲህ ለማግኘት ሁሉንም ሰው ስትጠይቅ ነበረ። ኒውሞሪ አያችሁ እንዲያለች እንግዲህ ያልጠየቀችው ሰው የለም ነበረ ማለት ነው። በስተመጨረሻ ግን ያ ኒውሞሪ ያገኘችው ነው ወይዘሮ ሳራ ጋር ነበረ። ወይዘሮ ሳራ እንግዲህ ኒውሞሪ አግኝተሻል። በመጀመሪያ እንግዲህ ሁሉንም ሰው ጠይቃ ነበረ። ጠይቃ ሲፋንንም ሁላቸውንም ከጠይቀች በኋላ በስተመጨረሻ እየጠየቀችው ወይዘሮ ሳራን ነበረ። ወይዘሮ ሳራ ደግሞ እንግዲህ ቤቱን ስታጸዳ አግኝታው ነበረ። ከዛም በኋላ የተፈጠረው ነገር ምንድን ነው? ስላገኘችው እባክሽ እንግዲህ ለስለስ ብላ ወይዘሮ ሳራ ብላ በጣም ነው የማትወዳትን ሳራ በጣም አቆላፍጣ ነበር የጠራቻት ማለት ነው። ምን ተፈጥሮ ነው ዛሬ እንደዚህ አቆላፍጠሽኝ የጠራሽው? ምን ተፈጠረ ምናምን ስትላት የሆነች ትንሽዬ ነገር የጠፋችብኝ ነገር አለ ከስልኩ ውስጥ የምጠቀምባት ምናምን ማለት እንዴት? ምን አይነት ትንንሽዬ ነገር ነው? የሆነ ኖሞሪ ትላታለች ማለት ነው። ወይዘሮ ሳራ እንግዲህ በስተመጨረሻ አዋግኝቻለሁ ትላታለች ማለት ነው። እንግዲህ እባክሽ ወይዘሮ ሳራ እንድትሰጭኝ እፈልጋለሁ ሳርዬ ምናምን ትላታለች ማለት ነው። አልሰጥም ትላታለች። ለምንድን ነው የማሰጪው? ባለዚህ ቤት ጌታ ወይዘሮ ሳማትና አድናን ስለሆኑ ለሱ ነው የሚሰጣቸው እንጂ ላንቺ አልሰጥም ትላታለች ማለት ነው። እሷ ደግሞ እንግዲህ ምንድን ነው ያለችው ወይዘሮ መርሲ? ወይኔ እቺ ሴትዮ እኔ ሳልከፍቶ ራሷ ልታፈነዳው ነው ወይ ይሄንን ነገር እያለች እንግዲህ በጣም ነው እየደነገጠችው ማለት ነው። ምንድን ነው እንደዚህ የሚያስፈልግሽ ነገር እኔን እስከምትለማመጭ ድረስ ያስደረሰሽ ነገር ይሄ ነገር ምንድን ነው? ማወቅ ፈልጋለሁ ምናምን ትላታለች ማለት ነው። አይ ላንቺ ማወቅ የለብሽም ግን ደግሞ ይሄ ነገር እኔን ያስፈልገኛል ምናምን ትላታለች ማለት ነው። እንግዲህ ወይዘሮ መርሲ ተለማምጣ በስተመጨረሻ ግን እሰጥሻለሁ ትላታለች ማለት ነው። እሰጥሻለሁ ማለት እሰጥሻለሁ የምታደርጊው ነገር አለ ግን ትላታለች። ምንድነው የምታደርጊው ስትላት እኔ ዛሬ ወይዘሮ መርሲ ይሆናለሁ፣ አንቺ ደግሞ ወይዘሮ ሳራ ትሆኛለች ትላታለች ማለት ነው። በምን ስትላት እንዳለ እኔ የማዝሽን ነገር ልታደርጊ ልትሰሪ፣ አለበለዛ ይሄንን ሞሪ አታገኝም ብላ ትላታለች። እንግዲህ ወይዘሮ ሳራ ያላሰራቻት ስራ የለም። ግድግዳ እስከማሳጠብ እቃ እስከማሳጠብ በቃ ያላስደረገቻት ነገር የለም። መሬቱን አስጠረገቻት፣ አስወለወለቻት። እንግዲህ ወይዘሮ መርሲ በጣም እየተናደደች ወይኔ ለዚህ ብዬ ለልሞሪ ብዬ ነው እንጂ ያሳይሽ ነበር እያለቻት እንግዲህ ወይዘሮ ሳራ ተበቅላታለች ማለት ነው። ከዚህም በፊት ምንድነው ያረገቻት? እንግዲህ ታውቃላችሁ ውጭ ላይ እሷ ቁጭ ባለችበት ቦታ ደጁን ጠርጋለሁ ብላ በመሄዷ እንዴት እኔ እያለሁ ደጁን ትጠርቂያለሽ በማለት ስትሰድባት ነበረ ማለት ነው። መጨረሻ ላይ ግን ላቷ ምናን ራሱ ተናግራለች ማለት ነው። እንዴት ነው ለምንድነው እንደዚህ የሚያደርገው? ለምንድነው እንደዚህ የተደረገብኝ? እኔ እያለሁ እንዴት ደጁን ትጠርጋለች ብላ ላቷ ምና ስትናገር አቷ ምናን በፍጹም እንደዚህ ማድረግ የለብሽም እሷ ባለችበትም ብሎ እንደውም ተቆጥቷታል ማለት ነው። በስተመጨረሻ ግን እንግዲህ ወይዘሮ ሳራ ተበቅላታለች ማለት ነው። ወይዘሮ መርሲን አሰርታ እንደ እብድ ለቃታለች ማለት ነው። በስተመጨረሻ እንግዲህ ስራዋን ከሰራች በኋላ ለወይዘሮ መርሲ ብድግ አድርጋ ይሄውና አቃሽ ብላ ሰጣታለች ማለት ነው። እንግዲህ ወይዘሮ ሳራ ቀጥታ ለብሌን ነበረ ስትናገር የነበረችው እንደዚህ ያስደረኳት እንደዚህ ያደረኳት እያለች እንግዲህ ብሌን ደግሞ ማመን ያቃታት እንዴት እንደዚህ ያረግሽም እንዴት ተበቀልኳት ምናምን እያለች ነበረ ማለት ነው። በስተመጨረሻ ግን ብሌን በር ላይ ቁጭ ብላ ነበረ አቶ አምናን ስትጠብቀው የነበረችው።
አቶ አምናን እንግዲህ ከውጭ እንደመጣ ቀጥታ ወደ ብሌን ወደ ተቀመጠችበት ቦታ ነበር የሄደው ማለት ነው። ከዛን ሲሄድ እኔ የጠየኩሽን ጓደኝነት አሰብሽበት እንዴ? ጓደኝነት እንግዲህ ጥያቄ ጠይቋት ነበረ ማለት ነው። ከዛም በኋላ እንግዲህ ያው እሷ አስብበታለሁ በማለት ትነግረዋለች። በስተመጨረሻ ግን ይብን ክላሷ ራሱ ሄዶ እኔ ለጠየኩሽ መልስ መልሰሽ ለጠየኩሽ ነገር አስበሽበታል እንዴ ብሎ ይጠይቃታል ማለት ነው። እንግዲህ ብሌንዬ እኔ እስካሁን ምንም ነገር መስሎ አልታየኝም፣ ይሄ ጓደኝነት ጥየቃ ምናምን እያለች እያሰበች ነበር ማለት ነው። እንዴት ነው እንደዛ ምትሆን? የኔ ጓደኛ ስለሆንሽ ነው ወይ ክፉ ነገር የሚያሳስብሽ ምናምን እያላት ነበረ ማለት ነው። ያው በስተመጨረሻ ግን ያው ጄሪ መታባቸዋለች ማለት ነው። የጄሪ መምጣት ግን ምን እንደሚያስፈጥር ምን አይነት ችግር ላይ እንደሚጥላቸው ፈጣሪ ወቆ። ቤተሰቦች የቀጣይ ቪዲዮ እስከሚመጣ ድረስ ቸር ቆዩ።